ከሙሐመድ በፊት ኢስማኤልና አብርሃም ሐጅ አድርገዋል። ቤቱን ሰርተው ጧፍ ያደርጉ ነበር፣ 7 ጊዜ ይዞሩ ነበር የሚል አንድ መረጃ ስጠኝ። እንደዚህ አይነት የተጻፈ መረጃማ አስቸጋሪ ነው። ምክንያቱም የመጽሐፍ ቅዱስ ነቢያታችን ቢሆነው ከመጽሐፍ ቅዱስ ውጪ ሌላ መረጃ አይገኝም። ስለ ሙሴ ተአምራት አሁን መጽሐፍ ቅዱስ ውስጥ ነው እንጂ የምናገኘው ሌላ ቦታ እናገኝም። ስለ ሙሴ ቢያንስ መጽሐፍ እንትን ባይኖር የታሪክ መረጃ ስጠን። እሺ የታሪክ መረጃ ስትል እኛ አሁን መረጃችን ቁርአንና ሱና ነው። ልክ እናንተ ባይብልን መረጃ እንዳደረጋችሁት ማለት ነው። ከድር እኛ ባይብል ብቻ አይደለም መረጃችን፣ አርኪኦሎጂካል ኤቪደንስ አለን። እንደገና ደግሞ ሂስትሪም ይደግፈናል። እስቲ ስለ ሙሴ ምን መረጃ አለ? ሂስቶሪካል ወይ ሂስቶሪካል ኤቪደንሶች ብዙ አለን። ቶፒኮ ሽፍት ከማድረግ በፊት አንደኛው ለው እኔ የሙሴን ሂስትሪ ጋር ከመሄዴ በፊት መጽሐፉ እንዴት ይደግፈኛል መሰለኝ። እኔ የሙሴን መጽሐፍ ብቻ አይደለም ያስኩት፣ የሙሴ መጽሐፍ የራሱ አለኝ። ሙሴን የሚደግፉ ደግሞ ብዙ መጽሐፍ ቅዱሶች አሉኝ። which means ወደ አንድ የመጡ ማለት ነው። እናንተ ለምሳሌ በአንድ ጥርዝ ስታዩት አንድ መጽሐፍ ነው ብለን ወስደው፣ እኛ አንድ መጽሐፍ ብለን አይደለም የምንወስዳቸው። የሙሴ 5ቱ ምትላቸው እንደናንተ ወይንም ደግሞ ተውራት ምትሉት የሙሴ ራሱ አለ። which means ከሙሐመድ ይዞት ከመጣው ጋር እኩል ነው ብለህ ብታስበው እንዳንተ ማለት ነው። ሙሴ በምን ታዲያ እርግጠኛ ያልሆነበት? ኢሳያስ አለ፣ ኤርሚያስ አለ፣ ሌሎቹ ነቢያቶች አሉ። ማንን ኮንፊርም የሚያደርጉልኝ? ሙሴን። አንተ ግን ይኸውልህ ሙሐመድ ላይ ብቻ ነው የቆምከው። ሙሴ እኔ እርግጠኛ መሆንበት ማን ነው? ኤርሚያስ አለ፣ ሰለሞን አለ፣ ዳዊት አለ፣ ሌሎች አሉ ነቢያቶች ሙሴን እርግጠኛ መሆን እንደሆን የሚያደርጉኝ ማለት ነው። አንተ አሁን ሙሐመድን ይዘህ መጣ። ከዛ በኋላስ ክሌም ብቻ ነው የምታቀርበው። ሙሴ እንደዚህ አድርጓል፣ አብርሃም እንደዚህ አድርጓል። መጽሐፎቻቸው ላይ ያለ የለም፣ ታሪክ አለ የለም። እኛ ግን ነቢዩ መሐመድ ኦልሬዲ ይዘውት የመጡት ተአምራት እና ማስረጃዎች ከበቂ በላይ ምስክር ነው። ሌላ ተጨማሪ ምስክርነትም አያስፈልገውም። ከድር ለአንተ በቂ ሊመስልህ ይችላል። ይሄ ለምንድነው? እሱ ሰፋ አድርገህ ካለማየት የተነሳ ነው። ኤቪደንሶች በደንብ ሊኖሩ ይገባል። ለምሳሌ በ7ኛው ሴንቸሪ ነው ነብይ የመጣው። ከኢትዮጵያ አብርሃም የሚባል ንጉስ በዝሆን ሄዶ እስቲ ካባን ሊያፈርስ የነበረ የኢትዮጵያን ታሪክ ስጠኝ እስቲ። ለዚህኛው ደግሞ ማስረጃው አረቦች ከነቢዩ ሰለላሁ ዐለይሂ ወሰለም በፊት የዝሆኑ ዓመት እያሉ ነበር ካላንደራቸውን የሚቆጥሩ የነበሩት። ስጠኝ፣ ከኢትዮጵያ ስጠኝ። አሁን ከኢትዮጵያ ስጠኝ። ከኢትዮጵያ ላይኖር ይችላል። ኢትዮጵያ ምን አንዱ የአንዱን ታሪክ እያጠፋ ሲዋለዱ የኖረው ህዝብ ነው። ነገር ግን አረቦቹ ከነቢዩ በፊት አንድ ልጨርስ ነው። አሁንም ቻሌንጅ ላድርግ። እሺ ይህንን እንደዚህ አልክ፣ ከኢትዮጵያ ሄዳ አለ ታሪኩን አጥፍተውት ነው። በዓለም ላይ ያሉት ይህንን ታሪክ እንዳለ አጥፍተውት ነው። 6ኛ ሴንቸሪ ማለት እኮ ትናንትና፣ 7ኛ ሴንቸሪ ማለት ትናንት ነው። እዚች ጋር አንድ ሚስኮንሴፕሽን አለ። ኢትዮጵያ የመንን ትገዛ ነበር። ይሄ በታሪክ አለ። ኢትዮጵያ የመንን ታስተዳድር ነበር እና እዛ ጋር ያስቀመጠችው ምንድን ነው? የእሷ አስተዳዳሪ ባንዳዎችን ነው። ወደ መካ የዘመቱት ደግሞ አረቦቹ ናቸው፣ የየመን አረቦች እንጂ ኢትዮጵያውያኖቹ አይደለም። ገዢዎቹ ናቸው። አብርሃምና ላይ ያሉት ባለስልጣናት ኢትዮጵያዎች ሀበሾች ናቸው እንጂ የየመን ህዝብ ነው የዘመተው። ኢትዮጵያ የመንን ታስተዳድር ነበር እና በዛ ሰዓት መሪው ማን ነው? አብርሃም ይባል። ማስረጃ ስጠኝ። እንዳልኩ ማስረጃው በቁርአንና በሱና ያለው። ቆይ ከቁርአን ላይ ከፈለክ ደግሞ ከ6ቱ ኦተንቲክ አዲስ ላይ ዳኢፍም ቢሆን ስጠኝ መረጃ። ምን በተመለከተ ልስጥ? አብርሃም እንደዚህ ለማድረጉ እንደዚህ አሁን ራሱ የዓለም ተራ ከይፈ ፈዐለ ረቡከ የሚለው የዝሆኑ ምዕራፍ የሚለው ላይ ኢብኑ ከሲርን አንብብ። እዛ ላይ ስሙ ራሱ አብርሃም አለ ይተነትንልሃል። ኢብኑ ከሲር መቼ ነው የመጣው? ቆይ ኢብኑ ከሲር ዳኢፍ አዲስ እንኳን ስጠኝ አልኩ። ከ6ቱ ላይ አሰጠኝ። እዛው ላይ አለ ኢብኑ ከሲር ተፍሲር ኢብኑ ከሲር ላይ ሐዲሶችን ነው የሚጠቅስልህ። ኢብኑ ከሲር ራሱ ማለት ነው የእስልምና ጭንቅላት ይሄ ነው። ኢብኑ ከሲር ማለት መቼ ነው የመጣው? ሙሐመድ ከሞተ ከ700 ዓመት በኋላ የመጣ ሰው ነው።
ከሰባት ግን የዘገበው ከ600 ዓመት ቆይ በፊት ስለተፈጠረ ነገር ነው። ሐዲሶችን እኔም ልዘግብ እችላለሁኝ። ከዛሬ 2000 ዓመት በፊት የተፈጸመ ብዬ መጻፍ እችላለሁ ዝም ብዬ። ከ700 ዓመት በኋላ የተጻፈን ይነግረኛል። ነብይ ከሞተ ከ200 ዓመት በኋላ ዳኢፍ ሐዲስ ስጠኝ አልኩ። ሳሂህ አይደለም፣ ሐሰን አይደለም፣ ሐሰን ሳሂህ አይደለም። ዳኢፍ ሐዲስ ስጠኝ እስኪ። አሰጠኝም። ግን ተረት ተረት ታምናለህ። ከ700 ዓመት በኋላ የነገረህን ተረት ተረት ታምናለህ። ከኢትዮጵያን ታሪክ ልስጠኝ አትችልም። ከኢትዮጵያ ስጠይቀው ምን አለ? የኢትዮጵያን ታሪክ አጥፍታችሁታል አለ። ከኢትዮጵያ እንደዚህ አይነት ንጉሥ ተነስቶ መካን ለማፍረስ ያደረገ ዳኢፍ ከኢትዮጵያ ስትሪ ልታመጣ ትችላለህ? አትችልም። ኦኬ ከሐዲስስ አሰጠኝም። መቼ ነው የምትሰጠኝ? ከ700 ዓመት በኋላ ችግሮችን ፊክስ ለማድረግ ኢትዮጵያዊ ነው እንዲህ ነው ብዬ የጻፈን ሰው እየተሰጠኛለህ። እኔ ብላይንድ ነኝ እንደ እንዳንተ ዝም ብዬ ብላይንድ ፎሎወር እኮ አይደለሁም። አገናዝባለሁ። ከ700 ዓመት በፊት የነበሩ ሰዎችስ መረጃ ስጠኝ። ከድር አሁን አንሳ ማይክል። እኔ እስላም አይደለሁም። መረጃን አገናዝባለሁ። አይምሮዬን እጠቀማለሁ። ዝም ብዬ መመራ አይደለሁም። ለካ ሳወራ እየሰማን ነበር። እሺ መረጃው አረቦቹ ካላንደራችሁ ቆጥሩት የነበረው የዝሆኑ ዓመት እያሉ ነበር። ይህ በአረቢያ ይታወቅ የነበረ ነገር ነው። ተረት ተረት ሙፈሲሮቹ ይህን ከዚህ ታሪካዊ መረጃ ወስደው በየተፍሲሩ አስፍረውታል። ልክ ይሄ ካላንደር የተለወጠው መች ነው? በሂጅራ ነው የተተካው። ነቢዩ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ስደት በሄዱበት ጊዜ ማለት ነው። እና ካላንደሩ በቂ ማስረጃ ነው። ተረት ነው ነገርኩ እኮ። ቢያከብሩ ማተር አያደርግም። ከአብርሃም ጋር ከኢትዮጵያ ከሄደ ንጉሥ ጋር ምንም የሚያገናኘው የለም። ለምሳሌ ስኬርድ መንዝ ስኬርድ መንዝን አረቦቹ ያከብሩታል። ሙሐመድ ያንን ኮፒ አድርጎ ከአረቦቹ ላይ ወስዷል፣ ከጣዖት አምላኪዎቹ ላይ። አራቱ የተከበሩ ወሮች ብለው ጦርነት ማካሄዱባቸውን ቁርአን ያንን አራቱ የተከበሩ ወራቶች ብሎ ወስዷቸዋል። ምክንያቱም ኮፒ ያደርጋል ያልኩህ እኮ ለዚህ ነው። አንተም ኮንፊርም አደረክልኝ። ቴንኪው ቀድር እጅን ስም ነበር ነው። ይሄ ሁሉ የሐጅ አካባቢ ክንውኖችን እንዳለ ስርዓቶቹ ኮፒ የተደረጉት ጣዖት አምላኪዎቹ ኮፒ ያደረጉት ከአብርሃም ነው፣ ከኢብራሂም ማለት ነው። ነገር ግን ተፍሲሮች ላይ አለ እንጂ በግልጽ የተቀመጠ ነገር በግልጽ የተቀመጠ ነገር። ኢብን ከሲር ከራሱ ምንም ነገር አልጻፈም። ወደኋላ እየሄደ የነቢዩ ዘመን የሰሃቦቹን ታሪክ ነው የጻፈው ከነ ማስረጃው ከሰሂህ ቡኻሪ ከሰሂህ ሙስሊም። ከድር ዳኢፍ ሐዲስ ስጠኝ አይቴክ ሻዳ። እሺ የምን ሐዲስ ልፈልግልህ? ከቡሃሪ ላይም ከሆነ አይምን ከቡሃሪና ሙስሊም ምን በተመለከተ እናወራ? አብርሃም ያንን እንዳደረገ። እሺ አንዴ ወጥቼ መለሳለሁ። አትውጣ፣ በቃ ጥያቄ ልቀይርልህ። እስከዛ እዚሁ ፈልግ አይሻልም? እሺ ጥያቄ ቀይርልኝ። እሺ መልካም። በኋላ ላይ እንትን አውጥቻ እመጣልሃለሁ። ያ ቼክ አድርገው። መቼም አታመጣም። ለማታመጣም ብትሄድ እንደማታመጣ እመጣልሃለሁ። ታመጣ ደስ ይለኛል። አብረን እናየዋለን። አታመጣም። እሺ አንድ ጥያቄ ልጠይቅህ። አሁንም አብርሃምና እስማኤል ናቸው ያንን የሰሩት ብለኛል አይደል? አዎ። አብርሃምና እስማኤል ለምን አብርሃምና ይስሐቅ ሳይሆኑ? ይስሐቅማ እዛው ቤተ መቅደስ ላይ ነው የሰፈረው፣ ኢየሩሳሌም ማለት ነው። እስማኤል ደግሞ ሌላኛው ልጁ ደግሞ ወደዚህ አምጥቶታል። ታሪኩ ይታወቃል። ቡኻሪ ላይ እንዳለው ማለት ነው። ለምንድን ነው ያመጣው ወደዛ? ቀጣዩ የዓለም እምብርት ላይ ለሚዋለዱት የእስማኤል ዘሮች እንዲሰፍሩ መነሻቸው እንዲሆን ማለት ነው። እዛ አረቢያ ምድር ላይ የዓለም እምብርት ላይ አሰፈረው። ቀጣይ አላህን የሚገዙበት የመጀመሪያው የዓለማችን መስጊድ የሚሰራበት ስፍራ ላይ ነው ወስዶ ያኖረው። ስለዚህ እንትኑ ምንድን ነው የሚባለው? ይሄ የእንትን ልጁ እሱ ነው እያልከኝ ነው? በስለት ምንድን ነው የሚባለው? በእንትን የበኩር ልጁ መስዋዕትም ሊያቀርበው የነበረው ምናምን እሱን ነው እያልከኝ ነው? አንድዬ ልጁ እሱን ነው። መስዋዕትም ሊያቀርበው የነበረው እሱን ነው።
ሻዳ ዝልሃለሁ ከቁርአን ከስድስቱ ሐዲስ አንድ መረጃ ስጠኝ። እኔ ሳቅን እንደሆነ ሰጣለሁ። እስልምና ተረት ተረት እንደምታምኑ አሳያለሁ በዛው። እሺ ሻሃዳ ትይዛለህ? አሁን አወጣልሃለሁ። ያ እሺ እዚሁ ልሆን አታውጣኝ። አንድ የልውጣና 5 ደቂቃ አውጥቼ ልመለስልህ። አትውጣ አታመጣማ። በዛው ስለምቀኛ ስለሆንኩ ነው። ጥያቄ ቀይርልህ። አሁን እኮ ማውጣት ስለማልችል ነው ስልኬ። ንገረን እንትኑን ንገረን፣ እኛው እናውጣላለን። አንቀጹንም ማየት ስላለብኝ ነው። ቁጥሩ እንዴት እነግርሃለሁ? ቁጥሩን ስለማላውቀው ነው። እኔ ግን ወዲያ አወጣዋለሁ። በቃ እዚህ ሆንና ይኸውና ተመለስ። እሺ አይ ከስልኬ ነው ከኢንተርኔት ላይ ነው ማውጣው ብዬ ነው። ኦኬ ይቻላል። በቃ አንድ 5 ደቂቃ ነው። እዚሁ አታውጡኝ፣ እመለሳለሁ። እስከዛ ሌላ እንትን በለው። እሺ ጥያቄ እንቀይርላለን ካልሆነ እስከምታገኝ። ሙስሊሞች በሞላ የሚያምኑት ምንድነው? እሱ እኛ የኢስማኤል ዝርያ ነን። ካባውን የሰራው አብርሃምና ኢስማኤል ናቸው። የእስማኤል ዝርያ ነን። ለቤዛነት የቀረበው እስማኤል ነው። ስለዚህ የእስማኤል ዲሴንደንት እንደመሆናችን መጠን ብለው በጣም የሚኩራሩበት እንትን አስተምሮ ነው። ይመጣል መረጃ ወፍ ሜቢ ትናንትና የተጻፉ ጽሁፎች ሊመጣ ይችላል። ወፍ ከራሳቸው መጽሐፍ ላይ አይመጣም። እሺ ይሰማል ድምፄ በደንብ አይደለ? እናንተ ሰዎች ምንድነው ጥያቄ ያከበርኩ እንደ ሙስሊሞቹ ፈሩ እኮ አሉ፣ ከስር መግባት ፈሩ ነው። ኔትወርክ ነው ሳስገባቸው ጥያቄውን በጥያቄ እንትን አልኩት መሰለኝ። ዛሬ ያው ተመልሻለሁ። መልካም እሺ። አሳፋት 112 ክፈት። አሳፋት ሱረት ይሳፋት የአሳፋት ምዕራፍ 112። ኦኬ ኢዮብ ክፈትለት። ምንድነው የምከፍትልኝ? ቁርአን የቁርአን ማስረጃ ያሳያል። ምንድን ነበር የጠየቁት? እስማኤል መሆኑ የመጀመሪያ ልጁ እስማኤል ስለመሆኑ አልጠየኩም። እሱን ሊታረድ የነበረው እሺ እስማኤል እንደሆነ ማለት ነው። ሊታረድ የነበረው ልጅ ማን ነው ነው ጥያቄ። እስማኤል ስለሆነ የሚጠቁም ማስረጃ ልስጥህ። የሚጠቁም ሳይሆን ማን እንዲታረድ እንደነበረ ነው የምትሰጠኝ እኮ። እሱን የሚጠቁም ነው የማሳየህ። የሚጠቁም ሳይሆን ማን ነው የሚታረደው የሚል ነው የምትሰጠኝ። ጥያቄ ግልጽ እኮ ነው። ማን ነው እሱ? በስም የተጠቀሰ ነው የምትፈልገው? መቼም በጫማ ቁጥሩ አይሆንም። አይ በስም የተጠቀሰማ የለም። ኢንዳይሬክትሊ ነው የተጠቀሰው። እኔ ደግሞ በስም የተጠቀሰ ከአዲስ ላይ እሰጥሃለሁኝ ኢሳቅ እንደሆነ የሚጠቁም ከሆነማ ኢሳቅ ቁርአንን ያሳያለሁ። በስም የተጠቀሰ ደግሞ እሰጥሃለሁ። ሰሂህ ሐዲስ የለም እንደዛ የሚል ነገር። አይ ዳይፍም ቢሆን ስጠይቁ አልኩህ አንተ። እሺ የቁርአኑን ኢንዳይሬክትሊ እንትን የሚጠቁመውን እሺ ወደ ጎን እንተውና የሐዲስንም ፈልግልሃለሁ። አሁን ወደ ሌላ ጥያቄ እንመለስበታለን። ወደ ሌላ ጥያቄ ነው። ቁርአኑ የሚረዳኝ እኔን ነው። ቁርአኑ አንተ የምታመጣውን አውቀዋለሁ። እኔ ከአንተ በተሻለ ሁኔታ ይስሐቅን እንደሆነ አሳያለሁ። የበኩር ልጁም ይስሐቅ እንደሆነ አሳያለሁ። ቁርአን ላይ ግን ሊሰዋ የነበረው ማን ነው የሚለውን ነው የጠየኩ። ጥያቄ ልቀይርልህ። በቃ እመለስበታለሁ። ሐዲስን አወጣልሃለሁ። የሚጠቁም ዳይሬክት ሐዲስ የለም በግልጽ የሚናገር ግን የሚጠቁም አሉ። ጥያቄ ሌላ ቀይርና እንመለስበታለን። አውጥቼ ሐዲስ እንትን እመጣልሃለሁ ማስረጃዎችን። እሺ ጥያቄና አቅል ይመስለኛል። አታቅልል። ምንም ያልከውን ጠይቅ። ጥቁሩ ድንጋይ ለምንድን ነው የጠቆረው? በሰዎች ኃጢአት። ስለዚህ ኃጢአትን ይሸከማል ማለት ነው ድንጋዩ? አይሸከምም። ይሄን ለማሳየት ኦባሮኮ ድንጋይ አይጠቅምም አይጎዳምም ብለዋል። ቆይ እዛ ከመሄድ በፊት ምን ብለህናል?
በምን ጠቆረ ብዬ ነው የጠየኳል? በሰዎች ኃጢአት አላህ እንዲጠቆር አደረገው። በራሱ መጥቆር አይችልም፣ ድንጋይ ነው። ምን ብለህ መለስክልኝ? በሰዎች ኃጢአት አልከኝ። ስለዚህ ኃጢአታችሁን ይሸከማል ማለት ነው ስል አይደለም፣ ይሸከማል አላልኩም። አላህ በሰዎች ኃጢአት ምክንያት አጠቆረው። በራሱ ምንም ማድረግ አይችልም። ድንጋይ ነው እኮ። የጠቆረው ግን በአንተ ኃጢአት ምክንያት ነው። አላህ በእኛ ኃጢአት ምክንያት አጠቆረው እኮ። በአንተ ኃጢአት ምክንያት ጠቆረ። የጠቆረው እንዴት እየሆነ ነው? ጠቆራ ከጊዜ ብዛት እየቆየ የሰዎች ኃጢአት እየበዛ እየጠቆረ ሄዶ መጨረሻ አሁን እንደምናየው ጥቁር ሆነ። ገና ይጠቁራል አለ። አሁን አንተ በነካው ቁጥር እየጠቆረ ነው የሚሄደው። ዊች ሚንስ የሰዎች ኃጢአት የአዳም ዲሴንደንቶችን ነው የሚለው፣ በአደም ዝርዮች በአደም ልጆች ምክንያት ማለት ነው። ስለዚህ አንተም የአንተንም ኃጢአት ያጠቁረዋል ገና። አላህ ምድር ላይ ምን አይነት ሰው ዘር ምን አይነት ኃጢአተኛ እንደሆነ ያስቀመጠው ምልክት ነው እንጂ ከራሱ ድንጋይ የሚያመጣው ነገር የለም። እሺ ኃጢአትን ይቅር ይላል አይልም? ድንጋይ ነው። ምንም ነገር የሚያውቀው ነገር የለም። ቆይ ነብይህ ነው ወይ የሚወርድለት? ዑመር ነው ወይ የሚወርድለት? የሚወርድለት ስትል አላህ የሚያነጋግረው ዑመርን ወይንም ደግሞ አሊን ወይንም ዑስማንን እንደዚህ ነው ወይንስ ነብይህን ነው መገለጥ ያመጣው አላህ? ለማንኛው ነው? ለነብዩ ነው። ስለዚህ ነብይ ያወራው ላይ ብቻ ፎከስ አድርገን እናውራ። እንደዛ ከሆነ በጥቁሩ ድንጋይ ላይ ስንነጋገር ቆይ ስለዚህ በጥቁሩ ድንጋይ ላይ ስንነጋገር ነብይህ ካወራው ጋር አንጻር ብቻ ነው እናወራው ማለት ነው። አራቱ ካምፓኒዎች ደግሞ ልዩ ቦታ አላቸው። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ትምህርታችሁን ከኔና ከኸሊፋዎቹ ከኔ ተተኪዎች ውሰዱ ብለዋል። ከነብዩ ተቃራኒ ቢያስተምሩ ተቀባይነት አላቸው? እንደዛ ተቀባይነት የላቸውም። ለምሳሌ ስለ ጥቁሩ ድንጋይ አይጠቅምም አይጎዳም ያለው ማን ነው? እሱ ዑመር ነው። ዑመር ያለውን የምትቀበል ከሆነ ዑመር ለምሳሌ ነብይህን በታመመ ሰዓት ላይ አይምሮን የሳተ ብሎታል። ይህንን አስተምሮቱን ትቀበላለህ? እንዴት? ዑመር አይምሮን ስቷል ሙሐመድም ብሏል። የዑመርን ንግግር ሙሉ ትቀበላለህ? የሚጋጭ ነገር የሚጣራስ ነገር ሊኖር ይችላል። ሲዘግቡ ዘጋቢዎች ሲተላለፍ፣ ስለዚህ ፎከስ የምታደርገው ማን ላይ ነው ማለት ነው? ስለዚህ ፎከስ የምታደርገው ትክክለኛነቱ የተረጋገጠ ከሆነ በመጀመሪያ ነብዩ ላይ ነው ፎከስ የምናደርገው። ስለዚህ ሐዲሱ ላይ ፎከስ እናድርግና እንነጋገራ። እንደዛ ከሆነ ጥቁሩን ድንጋይ መንካት ጥቅሙ ምንድን ነው? ኃጢአት ያስተሰርያል። አላህ ነው የሚያስተሰርየው እንጂ እሱ አቅም ኖሮት አይደለም። ልክ ስንሰግድ ኃጢአታችን እንደሚሰረይ ሁሉ ከድር ቀለል እናድርገውና ጥቁሩን ድንጋይ መንካት ኃጢአትን ይደመስሳል አይደል? አላህ ይደመስስልናል፣ እሱ አይደመስስም። ልክ ስንሰግድ አላህ እንደሚደመስስልን። ኦኬ ጥቁሩን ድንጋይ መንካት ነው ኃጢአት የሚደመስሰው ወይንስ አላህ ነው የሚደመስሰው? አላህ ነው የሚደመስሰው። ልክ ስንሰግድ ስንጾም አላህ ነው የሚደመስስልን ኃጢአታችንን። ኃጢአት መደምሰሻ ብዙ ነገር ነው። እያንዳንዱ በጎ ስራ ኃጢአት ይደመስሳል በኢስላም። ከድር ሐዲሱን ወይንም አታውቀውም ወይንም እየዋሻ ነው። አውቀዋለሁ ነገር እየዋሻው እንዳልሆነ ለማሳየት ሐዲሱን ትከፍታለህ። አንተ እንዳልከው ከሆነ ሻዳጅልህ በገሃነም ውስጥ እንደ እሳት እጠበሳለሁኝ። ሐዲሱን ክፈትና አላህ ነው የሚደመስሰው እንጂ ድንጋዩ አይደለም የሚል አሳየኝ። እንደዛ አይደለም። ድንጋዩን ስትነኩ ኃጢአታችሁ ይሰረያል ነው የሚለው ሐዲሱ። ቴንኪው። ታዲያ ከኔ ጋር ተስማማ። ስትጾሙ ኃጢአታችሁ ይሰረዛል ይላል ሐዲስ። አትዋሽ ከድር፣ ታማኝ ነው። ምክንያቱም እዚህ ጋር 1000 ሰዎችን ልናሞኛቸው አንችልም። ታማኝ ነው። ገሃነም ለብቻ ይጠበስልሃል ነው ነገር የለም። ሐዲሱ የሚለው ምንድነው? ድንጋዩን መንካት ነገርኩ። ድንጋዩ መንካት ያስተሰርያል ይላል። አንዴ ላውራስ አታቋርጠኝ። ለምን ትለናለህ? ድንጋዩን መንካት አላህ ኃጢአት ያሰርያል ለምን ትላለህ? ሚለው ኃጢአታችሁ ይደመሰሳል፣ 7 ጊዜ ከዞራችሁት ባሪያን ነፃ እንደመውጣት ነፃ ትወጣላችሁ ነው የሚለው። እሺ እኮ ላብራራላ። እሺ አታቋርጠኝ።
ግን አሁን እንዳትዋሽ ሐዲሶች እኔ አልዋሽ እየነገርኩ ራስ እኮ ሐዲሱን ነገርኩ። ሐዲሶች ምንድን ነው የሚሉት? ስንሰግድ ኃጢአታችን እንደሚሰረይ በቀን 5 ስንሰግድ በቀን 5 ጊዜ ኃጢአታችን እንደሚሰረይ ይገልጻል። ይሄ ሰላቱ ሳይሆን ኃጢአታችን የሚደመስሰው አላህ ሱብሓነሁ ወተዓላ በዛ ድርጊታችን አማካኝነት ነው የሚደመስስልን። እንደዚህም የተለያየ አድራጎቶች ወደ መስጊድ ስንሄድ በእያንዳንዱ እርምጃችን አንዳንድ ኃጢአታችን እየተሰረዘ አንዳንድ ደረጃችን ከፍ ይላል። ይሄ እርምጃችን አይደለም ኃጢአታችን የሰረዘው፣ ግን አላህ በዚያ ድርጊታችን ከድር እኛ ግቢ ድንጋይ አለ። ያንን ድንጋይ ብነካው ኃጢአቴ ይደመስሳል ማለት ነው። ይሄ የአምልኮ ተግባር ነው። የሐጅ ክንውን ውስጥ ብዙ ኃጢአት የሚሰርዙ ነገሮች አሉ። ከድር ለዛ ነው ድንጋዩ ስፔሻል ድንጋይ ተደርጎ የተቀመጠው። ያ ድንጋይ ብቻ ስነካ ነው ኃጢአት የሚደመስሰው። ያንን ድንጋይ አንድ አዲሱን እናንብበው። አይ ቲንክ ስለ ድንጋይ እሱ ድንጋይ ብቻ ነው፣ ሌላ ድንጋይ አላልኩም። ስለዚህ ያ ድንጋይ ስፔሻል የሆነበት ምክንያት ሱናን አናሳይ 29:19 ክፈተው ኃጢአትም ይደመስስ ስለሆነ ነው። አዎ የሐጅ ቦታ ስላለ የሐጅ አምልኮ ስነ ስርዓት ላይ ስለሆነ የሚነካው ቦታውም እዛ የተቀደሰች ቦታ ላይ ስላለም ጭምር ነው። የሐጅ አምልኮ ተግባርም ስለሆነ ነው እኮ። አሁን እሱን አንተና ያልከው ይሄን ሐጅ ደግሞ ያመጡት እያልኩ ያለሁት እኮ ጣዖት አምላኪዎቹ ናቸው። ይሄንን ሲሰሩት የነበረው እሱን አሳያለሁ። ባይዘው በኋላ ላይ ከኢብራሂም ቀጥተው ነው ከራሳቸው አላመጡትም። ፔሬዳቸውን እየቀቡት ራቁታቸውን ሴቶቹ እንደሚዞሩ ታሳያለሁኝ ከራሱ ሶርስ ላይ ማለት ነው። አንተ ግን ፕሪኢስላሚክ ዋን ኤቪደንስ ካመጣ አብርሃም ይስሐቅ እንደዛ አድርገዋል የሚል አብርሃምና ኢስማኤል እንደዛ አድርገዋል የሚል ከፕሪኢስላሚክ ማምጣት አለብኝ። እኔ ከፕሪኢስላሚክ አምጣ ካልከኝ አንተም ከፕሪኢስላሚክ ማምጣት አለብህ። አንተ ግን ከሐዲስ የምታመጣ ከሆነ እኔም ከሐዲስ ማምጣት አለብኝ። ከፕሪኢስላም ለምን እንደማላመጣ ታውቃለህ? እኔ ፓጋን ሰዎቹ ራሱ በሙሐመድ ጊዜ የነበሩት ጣዖት አምላኪዎቹ ይሄንን እኮ እኛ ጣዖት የምናመልከው ምን ተገብረው ነው ያሉት ንግግር ስላለ ፕሪሜድ አይጠበቅብኝም። ሰዎቹ እዛው የነበሩት በአካል አሉ በሙሐመድ ጊዜ። ከነሱ ነው የወሰደው ከሰዎቹ ከራሳቸው። ስለዚህ ፕሪ ለምን ሄዳለሁኝ ሰዎቹ እያሉኝ ማለት ነው። አንተ ግን አብርሃም ስትል ክሌም ስታደርግ የሺ ታሪክ ወደ ኋላ ተጉዘሃል። ስለዚህ አትሊስት አንድ ኤቪደንስ ማምጣት አለብህ። ሐዲሱ እንደዚህ ይላል። ሱናን አናሳይ ምን ላይ የከፈትከው? አናሳ 19:19 ላይ እንትን በለው it was narrated ኦኬ ጉዳይ አንበወይ ነው 29:19 ላይ ያለው። ኦኬ እሺ ያው እንደዚህ ይላል ከድር it was narrated from Abdullah bin Ubayd bin Umar that a man said, "Oh Abdurrahman, okay, sorry. Oh Abdurrahman, why do I only see you touching these two corners?" He said, "ለምንድነው እነዚህ ሁለቱን ጠርዞች ስነካ ማየህ አለው። I heard the messenger of Allah said, touching them erases sins." ጫፎቹን ድንጋዮቹን መንካት ምን ይላል አለ ያላ መልእክተኛ እንዲህ ሲል ሰምቻለሁ። እነሱ መንካት ኃጢአትን ይሰርያል ወይንም ያጠፋል ሲል ሰምቻለሁ። and I heard him say, whoever circumambulates 7 times it is like freeing slaves. እነሱን ደግሞ 7 ጊዜ ቱዋፍ ማድረግ ወይንም መዞር ልክ ባሪያን ነፃ እንደማውጣት ነው። አላህ ነፃ ያወጣል ማለት ነው። ቤቱ ድንጋዩ ብቻ ሳይሆን ቤቱም ከኃጢአት ያስተሰርያል ማለት ነው። ቤቱ ራሱ አይሻ መልሳለች። ቤቱ ብቻ ሳይሆን ሰፋና መርዋ ላይ እነኛ ጣዖት አምላኪዎቹ መናትን የሚዞሯት መናት አናቷ ላይ ቤት ሰርተው ድንጋይ እየወረወሩ የሚዞሯት እሱን መዞር ራሱ ጥቅም እንዳለው የቁርአን ክፍልም ወርዶበታል። ሱራ 2:57-58 ላይ እያንዳንዱ አምልኮ ጥቅም አለው፣ ያስተሰርያል። አይሻ ተጠይቃ ነበር ጥቅም የለውም አለመዞርስ አይቻልም ወይ ተብላ ስትጠየቅ አይባልም ጥቅም አለው መዞር ነው ከኃጢአት ነፃ የሚያወጣው ብላለች። አዎ የሐጅ አምልኮ ነው። ይሄ እኮ የሐጅ ሰው እኮ እዛ የሚሄደው እኮ ኃጢአቱ እንዲሰረይለት ነው። የአምልኮ ተግባር ነው። ማንኛውም የአምልኮ ተግባር ደግሞ ኃጢአትን ያስተሰርያል፣ ኃጢአትን ያራግፋል። ልክ አሁን ወደ መስጊድ ስንሄድ በእያንዳንዱ እርምጃችን ኃጢአታችን እየተሰረዘ እንደሚሄድ ማለት ነው። የድንጋዩም ከዛ የተለየ ነገር የለም። አለው
የተለየው ለምን እዛ ትሄዳለህ ታዲያ? እዚሁ ሆነህ ድንጋይ አዞርም እንዴ? አይ ምንታው ትልቅ ስለሆነ ነው። መንፈሳዊ ጉዞ ስለሆነ ነው። ያ መንፈሳዊ ጉዞ ነው። ብርህን አውጥተህ ከማን የተወሰደው ያ ድንጋይ ከማን የተወሰደው? ከአብርሃም ዘመን ጀምሮ ለትውልዶች ሲተላለፉ የአብርሃም ልጆች ያመልኩት የነበሩ ሐዲሶች ናቸው። እኛ መረጃችን በሐዲስ እናምናለን። እንደ በቂ መረጃ አድርገን እንቆጥረዋለን። የለማ ፕሪስላሚ ሐዲስ መቼ የተጻፈው ታውቃለህ? አሁን ከፕሪስላሚክ የሆነ ነገር አትጠይቀኝ። በሐዲስና በቁርአን መሰረት ጠይቀኝ። በዛ መሰረት እመልስልሃለሁ። ምክንያቱም እኛ ቁርአን የአምላካችን ቃል ስለመሆኑ በቂ ማስረጃ አለን። ስለዚህ በዛ እናምናለን። መልእክተኛውም በቂ ተአምራቶችን አሳይተዋል። አቤት አሱ ሲጀመር አንተን ነገር የመረዳት እንትን ፕሮባብሊ የለውም እኮ ለማስረዳት አይሞክርም። ግን አንተን ግራም ያጋባል። በቃ ያለውን ነገር እሱ ይሄን ብቻ ነው ማለት ነው። ቶፊክ አንተ ካለ መረጃ ካለ ትቀጥላለህ። ቅድሚያ የተሰጠህ መረጃ እኮ በስነ ስርዓት እየመለስክ አይደለም። እሱ እኮ ለኔ ብለህ አይደለም እኮ ቶፊክ። ይሄ እኮ ነፃ መድረክ ነው። የሰለጠነ ዘመን ላይ ነው ያለ ነው። 1000 ሰው ይታዘባል። ማነው እሱ መረጃ እያቀረበ ያለው? ማነው አልቀበልም ያለው? ለኔ ብለህ እኮ አይደለም። እኔ እኮ ከድር ጋር ሳወራ ለከድር ብቻ ብዬ አይደለም። ኦዲየንስ አለ። እነሱ የሚቀበሉትን ይቀበላሉ፣ ሪጀክት የሚያደርጉትን ሪጀክት ያደርጋሉ። እንደዛ ነው ማሰብ ያለብህ። አንዴ ከድር እሺ፣ ይሄን አሁን የጨረስን ይመስለኛል። ሐሳባችንን እምነታችንን ገልጫለሁ። ቀጣዩ ጥያቄን እስቲ እንሂድበት። ኦኬ፣ ይሄንን ቶፊክን አንድ ላውራውና እንመለስ አንተ ጋር ይቻላል። ቶፊክ አቤት። እዚሁ ላይ ትንሽ ያነሳሁትን ጥያቄ እንቀጥልን። እናንተ እስኪ በድጋሚ ለማስረዳት ትሞክራለህ? መልካም። ጥቁሩ ድንጋይ ከገነት የመጣ ነው ብለህ ታምናለህ? አዎ፣ ከጀነት የተላከች አጅረተል ኢስዋድ ትባላለች። መቼ ነው የተላከው? ምን አልከኝ? መቼ ነው የተላከው? ኦኬ፣ ወጣ እንዴ? ልቀይርልህ ነበር ጥያቄ። ከኔ ጋር ቀጥል ጥያቄ። እሺ እንቀጥላለን። አርዲ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ፎይ ሰላም ብያለሁ ሁላችሁንም። ኦኬ መልካም። የእኛው ላይ እሺ እንመለስበታለን ከሌሎቹ ጋር ሌሎችም ምን ጠይቃቸው ስለሚኖሩ። ሳፋና መርዋ ላይ መመላለስ ምንድን ነው ጥቅሙ? እዛ የሐጅ ክንውን ላይ የሚደረጉ ማንኛውም የአምልኮ ተግባራት የአምልኮ ተግባር ናቸው። እነዚህ የአምልኮ ተግባራት ከማን ያስተሰርያሉ? አቤት ከማን የተወሰዱት? እነኚህ ሁሉም ከአብርሃም ነው የተወሰዱት። ነገር ግን ጣዖት አምላኪዎች ከጊዜ ሂደት በፊት ባዕድ አምልኮ ቀላቀሉበት። ለምሳሌ መካን ካዕባን ራቁታቸውን መዞር። ከድር ከጣዖት አምላኪዎቹ እንደተወሰደ እኔ የፈለግከውን አዲስ ሰጥሃለሁኝ ከቡኻሪ ከሙስሊም ከአቡ ዳውድ እንዲሁም ከተፍሲሮች። አንተ ከአብርሃም እንደተወሰደ 7 መዞር 7 ጊዜ መዞር ከአብርሃም እንደተወሰደ ፕሪ ኢስላሚክ አንድ መረጃ ስጠኝ። ፕሪ ኢስላሚክ ከኢስላም ከመምጣቱ በፊት የምትለኝ ከሆነ ላመጣልህ አልችልም። እኛ መረጃችን ከሂስቶሪያኖች በላይ ራሱ ቁርአንን ነው የምናምነው የአምላካችን ቃል ስለሆነ ማለት ነው። ግን ከእስላም በፊት ስለተፈጠረ ነገር ብትለኝ ያ አሁን ላመጣልህ አልችልም። የሚያመጡ ሰዎች ሊኖሩ ይችላሉ። እስልምና ወንድሜ ከድር ንቃ። አንድ መረጃ እንኳን ሊጠፋ አይችልም። አብርሃም ማለት እጅግ ታላቅ አባት ታዋቂ ነበረ። አንዲት ኤቪደንስ እንዴት ትጠፋለች ብለህ ታስባለህ? ቁርአን እኮ በቂ መረጃችን፣ እኛ እኮ የአምላካችን ቃል ነው ብለን ቁርአንን እናምናለን። ችግር የለውም እኮ ከድር እኔ አይብቃህ እያልኩ አይደለም፣ ግን አትሊስት አይምሯችን ለምንጠቀም ሁሉም ነገር ስጠየቅ ከሂስትሪ ሸሽቼ ከአርኪኦሎጂ ሸሽቼ ከእውነተኛው ሪያሊቲ ዓለም ላይ ሸሽቼ ቁርአን ብቻ። ኧረ ተው ንቃ።
እስቲ ሙሴ ከሰማይ መና ስለማውረዱ እስቲ አንተ ማስረጃ አምጣልኝ። ከሰማይ መናን ስለማውረዱ ሙሴ እኔ ነገር ቅድም ብያለሁ። እኔ ሙሴን ቻሌንጅ ስታደርገኝ ሙሴ አንድ ሰው ነው፣ 5 መጽሐፍቶችን ጽፏል። የሙሴን አልቀበልም ብትለኝ ለምሳሌ መና ከሰማይ ለመውረዱ በዮሐንስ ወንጌል ላይ መጣና አረጋግጥልሃለሁ ሙሴ የሚደግፈኝ። ዮሐንስ ወንጌል ምዕራፍ 6 ላይ ቁጥር 30 ጀምሮ ክርስቶስ ራሱ መጥቶ ያ መና ምን እንደሆነ ይተረጉመዋል። ስለዚህ ስለመናው ስጠይቀኝ ወይ አዳም ያ ኮንፊርም ያደርግልኛል መጥቶ ማለት ነው። አንተ ግን አንድ መጽሐፍ ላይ አንድ ሰው ላይ እኮ ነው ጥገኛ የሆንከው። እኔ ሙሴን እንደዚህ ለመሆኑ በምን እርግጠኛ ነው ስትለኝ አሁን እንዳልኩ በዮሐንስ ወንጌል ላይ መጣና እንደዚህ ያረጋግጥልሃለሁ። ጳውሎስም ይደግመዋል ይሄንን። ግን አንተ ግን አንድ ሰው ላይ ነህ። አሁንም ቁርአን የወረደው በአንድ ሰው ላይ ብቻ ነው ብለህ ነው የምታምነው። ለመለስ እሺ አንተ እንግዲህ የሙሴን ቀጣይ ትውልድ የተነሱ ነቢያቶች ናቸው የመሰከሩለት ብለሃል። እኛ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ዘመን ግን ህዝብ መስክሮለታል። ሐዲሶቻችንን የምታይ ከሆነ በሺዎች የሚቆጠሩ ዘጋቢዎች ናቸው ያስተላለፉት ሐዲሶችን። ያ ሁሉ ምስክር ናቸው። ነብዩ ሰለላሁ ዐለይሂ ወሰለም አይደሉም የራሳቸውን ጽሑፍ የራሳቸውን ሐዲስ የጻፉት። አንዴ ልጨርሳ ሐሳቤን። ያለው አንድ ነገር ላይ ከመሐመድ እና ከሙሴ ጋር ልዩነት አንድ ነገር ያስ ይሄ ቁርአንህ ላይም ያለ ነው። አይ ቲንክ ሱራ 391 አካባቢ ላይ ይመስለኛል። ቁርአንህም እኛን ነው የሚደግፈው። ምክንያቱም ህግና ጽሁፎች የተሰጡት ለሙሴ ነው ይላል። አዲስ ኪዳን ላይ ልክ ዮሐንስ ወንጌል ምዕራፍ 1 ቁጥር አይ ቲንክ 17 አካባቢ ላይ ህግ በሙሴ ጸጋ በክርስቶስ እንደሚለው ማለት ነው። ጽሁፍ የጀመረው ከሙሴ ነው። ከዛ በኋላ የሚመጡ ሁሉ ሙሴን ሪጀክት ሊያደርገው አይችሉም። ሙሴን ኮንፊርም አድርገው ነው የሚመጡት። ከዛ በኋላ የሚመጡ ነቢያት ደግሞ ከኋላ ያለው ምን ያመጣላቸዋል? ትንቢት አላቸው። ስለዚህ የእሱን አስተምሮ አስቀጥለው ነው የሚመጡት። የሙሐመድ እኮ እንደዛ አይደለም። የእነሱን አስተምሮ ሪጀክት አድርጎ ተቃውሟቸው ነው የመጣው። የሚመጡ ነቢያት ሁሉ በዛው ሰንሰለት ውስጥ መምጣት አለባቸው። ተስማምተው ፓራላል ነው የሚሄድ ያለባቸው። ሙሐመድ ግን ዳይቨርት አድርጎ ወይንም ደግሞ ተቃርኖ ሲመጣ ሽፍት ሲያደርግ የሆነ ቶፒክ ላይ እንዴ ከእነኚህ ሁሉ 124,000 ነቢያት አለ ትላለህ። ከእነኚህ ሁሉ ጋር ተጋይቶ አንድ ኢቪደንስ ማምጣት ካልቻለ አይ ከድር 124,000 ነቢያት አሉ ብለህ አንድ ኢቪደንስ ማታመጣልኝ ከሆነ ሁሉንም ከዛ መጨረሻ ላይ ትመጣና የለኝም መልሴ ማን ነው? ሙሐመድ ብቻ ነው። እንዴት ነው እሱ ታዲያ ምን የምትቀበለው? እሺ 3 ደቂቃ ስጠኝና ላውራ፣ አታቋርጠኝ። አንድ ጊዜ ከድር 3 ደቂቃ ሙሉ ከማውራት በፊት አንድ ሐሳብ። እሺ 1 ደቂቃ ላውራ። ማውራት እኮ አልቻልኩም። ኦኬ እሺ አውራና እኔ ሐሳብ ሰጣለሁ። እሺ ቀጥል። እሺ አሁን እንግዲህ ለሙሴ አሁን ምስክርነቱ ቀጣይ ትውልድ የተነሱ ነቢያቶች ናቸው ብለኛል። አሁን በዚህ ጋር ስናየው ቀጣይ ትውልዶች ሙሴ መጽሐፉን ሲጽፍ ተአምራቶቹን አላዩም። ቀጣይ ትውልድ ከደረሰ በኋላ ነው መጽሐፉን የመሰከሩት ማለት ነው። ነገር ግን እዚህ ጋር በኢስላሚክ ግን ስትሄድ አንድ ልጨርስ። በኢስላሚክ ግን ስትሄድ ግን በሺዎች የሚቆጠሩ ሰዎች እኮ ናቸው የመሰከሩት። ሐዲሶችን ያቸው ስንት ዘጋቢ እንዳላቸው። ጨረቃ ለሁለት ሲከፈል እኮ ማአት ሐዲሶች ተዘግበዋል። ነብዩ ሰለላሁ ዐለይሂ ወሰለም ከእጃቸው ከጣቶቻቸው መሃል ውሃ ፈልቆ 1400 1500 ሰዎች አንድ ልጨርስ 1500 ሰዎች ሲያጠጡ እኮ 1500 ሰዎች መስክረዋል። አንደኛ ቁርአን ጋር ትጋጫለህ። ክፈትና አሳየን። ከቁርአን ጋር ላላትምህ ታምር ቁርአን አንድም እንዳልተሰጠው ነው የሚነገረው። ቁርአን ላይ ምንም ነገር እንዳልሰራ የሚናገረው። ጨረቃም ደግሞ ሰዓቷ ተቃረበ፣ ጨረቃ ተከፈለ፣ ተገመሰች የሚለው ስለ ቂያማ ቀን የሚያወራ እንጂ ስለ ታምር የሚያወራ አይደለም። ስለ ቂያማ የሚያወራ ክፍል ነው። ሰዓቲቱ ቀረበች፣ ጨረቃም ተገመሰች። አላህ ደግሞ ሰፍቷት ነው የተገመሰችውን ሰዓቷ መቅረቡ ወይንም ደግሞ ትንሣኤ መቅረቡን ረስቶት ደፈናት እንደገና የተገመሰችዋል። እሱ የሚያወራው ስለ ቂያማ ቀን ትንቢት ነው። ነገር ግን ሙሴ ቅድም ያልኩ ምንድነው? ሙሴ እንደውም በህዝብ መሃል ነው ታምር ያደረገው። ለሙሐመድ ታምሮቹ ምንድናቸው? ዛፍ፣ አህያና ድንጋይ። አይ ቲንክ ድንጋይ ነው። ይሄ ደግሞ ኤቪደንስ ሊሆን አይችልም። ዛፍ ተናገረኝ፣
ጂኒዎች ለምሳሌ ወሰዱኝ አለ። ምስክርህ ማን ነው ሲባል ዛፍ አለ። መንገድ ላይ ሲሄድ ድንጋይ አለ። ሰላም የሚለው ድንጋይ ሰላም ይለኛል፣ ያወራኛል ድንጋዩ አለ። ሌላኛው ምስክሩ ማን ነው? አህያ፣ የታሰረው አህያ የነቢያት መቀመጫ ነበረ፣ አዋራኝ አለ። ይሄ ምስክር ሊሆን አይችልም። ቶፒኩ ላይ ፎከስ አድርግ። ሙሐመድ የለው የመጣው መቼ ነው? በኋላ የመጣ ነው። ከነኚህ ነቢያት ጽሑፍ ከጀመረ በኋላ ነው። ስለዚህ የነኚህን አስተምሮ ማስቀጠል አለበት እያልኩ ነው። ተቃርኖ ነው የመጣው። ተቃርኖ ከመጣ እነኚህ ነቢያቶች አስቀድመው አሉ ካሉ ደግሞ እዛ ቦታ ለመምጣታቸው ያንን ለማድረጋቸው ኢቪደንስ ማምጣት አለብህ። አሁን እኮ ያልመጡትን መጥቷል እያለ ነው። ሜቢ ግልጽ ከሆነልህ ጥያቄ ገብቶኛል። ነገር ግን ኢስላሚክ ከመጽሐፍ ቅዱስ ነቢያቶች በላይ የበለጠ ጠንካራ መረጃና ማስረጃ አለው እያልኩ ነው። ምክንያቱም ወደ ጎን ነው ማስረጃዎቹ። ለምሳሌ ውሃ ከእጁ ታምራት ከእጁ ውሃ ፈለቀ የሚለው 1500 ህዝብ አይቶታል። ብዙ ሰዎች ዘግቦታል። በሐዲስ አለ። ቀጣይ ትውልድ አልተጠበቀም ለመመስከር። ምክንያቱም ወደ ጎን ብዙ ሰዎች ሐዲሶችን አስተላልፈውታል። ሐዲሱ መቼ ነው እንደዚሁም ጨረቃ ተሰነጠቀ የሚለው ብዙ ሐዲሶች አሉ። ብራዘር ከድር ሐዲሱ መቼ ነው የተጻፈው? ሐዲሱ ከአያታቸው ሰምተው ነው የተናገሩት አውሬዎቹ ማለት ነው። መሐመድ ቢን እስማኤል አልቡኻሪ ለምሳሌ ሐዲሱን ሲጽፍ ከመሐመድ ሞት በኋላ በስንት ዓመተ ምህረት ነው የተነሳው? ቆይ በስንት ዓመተ ምህረት ነው የጻፈው? ለምሳሌ አሁን ስለ አልቡኻሪ ሰማኝ አንዴ። ዝቅተኛው ከአያቱ ሰምቶ የተናገረ ነው። ከፍተኛው 5 ትውልድ ነው። ከስንት ዓመት በኋላ ነው የመጣው ከመሐመድ ሞት? ሐዲሶቹ ዝቅተኛው 3 ትውልድ ነው። ከአያት ሰምቶ መናገር። ከፍተኛው ማለት ስንት ዓመት ነው? 3 ትውልድ ማለት ስንት ዓመት ነው? 3 ትውልድ። አሁን የአይሻ ሐዲሶች 3 ትውልድ አሉ። ረጅም እድሜ ስለኖረ 3 ትውልድ ማለት ምን ማለት ነው? ብራዘር በዓመተ ምህረት አስቀምጥልኝ። በዓመተ ምህረት እንጂ ኤግዛክትሊ ትልል አልችልም። አንድ ጀነሬሽን ማለት 100 ዓመት ማለት ነው አይደል? አንድ ጀነሬሽን 100 ዓመት ለምትወስደው በ100 ዓመት ጀነሬሽን አታይሚን። ቆይ አንዴ አንተ የሚመጣ አድርግ። እሱን እንኳን ብንወስደው በትንሹ 200 ዓመት ራሱ ብለን ብንወስደው አልቡኻሪ 200 ዓመት ፈጅቶበታል ይሄንን ሐዲስ ለመሰብሰብ ማለት ነው። ስለዚህ የሩቅ ሰው ነው። ታምር መስራቱን አላየም፣ በአይን አልተመለከተም። ስለዚህ ኤዊትነስ የለውም፣ ወይም ደግሞ በአይን እይታ ነገሩን ስላላረጋገጠ ምስክር ሆኖ ሊቀመጥ አይችልም። ለምሳሌ ማለት ነው በአንተ አንደርስታንዲንግ ከሄድን ለምሳሌ ስለ ሙሴ ማወቅ ከፈለግንማ ወንጌሎችም እኮ ከ70 ዓመት በኋላ ነው የተጻፉት። ወይስ አንዴ ወደ ሐሳቡ እንመለስ። ለምሳሌ ስለ ሙሴ ታሪክ አንተ ብትፈልግ አሰምፕሽን ኦፍ ሞሴስ የሚል መጽሐፍ አለ። ኦኬ ሆሊ ትራዲሽን የሆነ አይሁድም የሚያምኑት በቤተ ክርስቲያንም ለታሪክ ማጣቀሻ ሆኖ የሚቀርብ ማለት ነው። ከዛ መጽሐፍ ማግኘት ትችላለህ። ሌሎች የእውነታ ምስክሮችም ስላሉ በዛው ልክ ብትሄድ መልካም ነው። አይ በአይን ስላላዩ የሆኑ ትውልዶች ስለመሰከሩ አልቀበለውም ከሆነ የአንተን ሰውዬ ታሪክ ከ200 ዓመት በኋላ መጥተው ጽፎ በምን ሞራል ነው አንተ እውነት ነው ተቀበሉልኝ ብለህ ታምራቱን ልትናገርለት የምትችለው? ሐዲሱ ስላላወቀ ነው። በዑመር ኢብኑ አብዱላህ ጣሂር ቆይ አንዴ በኢየሱስ ስም ምን ሆናል? ምን ታደርጋ እንዴ? ወደ ሐዲሱንም እንትን ተመለስና ሐዲሱ ላይ ጠይቀውን ጥያቄ ብቻ ትኩረት አድርገህ ቶፒክ ሳታስቀይር እዛው ጋር እንትን በል። ሙሴ አትበል። ኦኬ ስለ ሙሴ ካነሳ ያንተው መጽሐፍ ራሱ ሙሴ ነው እቅሉኝ ብሎ የኛኑ ታሪክ ቀርቶ ቁጭ ስለሚያደርገው እዛው ያንተው መጽሐፍ ላይ ማለት ነው። ፍሪ ኢስላሚክ ስላልኝ ያነሳዎች ማንሳት ፈልጌ አይደለም። ፍሪ ኢስላሚክ ያስፈልገው ለምንድን ነው? ጉዳዩ ከፕሪ ኢስላሚክ አስቀድሞ የነበረ ሂስቶሪካል ኤቪደንስ ስለሚፈልግ ነው። ለምሳሌ እስማኤልና አብርሃም አብሮ ለመኖራቸው ምንድነው ማስረጃ? አንተ ለምሳሌ ከቁርአን ውጪ ማረጋገጫ አለ? እስቲ መኖራቸውንና ከአባን መገንባታቸውን እስቲ በማስረጃ አሳየኝ ከቁርአን ውጪ፣ ወይም ደግሞ ከሐዲሳት ውጪ ማስረጃ አምጣ እስቲ። የትና መች ገነቡት? ልክ ስለ አዳም ሁኔታ ከመጽሐፍ ቅዱስ ውጪ ማስረጃ እንደሌለን ሁላ መች ገነቡት? ጊዜውን ነው ንገረኝ ነው ያልኩህ። መች ነው የገነቡት? ጊዜውን ንገረኝ። ምንም ማስረጃ የለም። ከቁርአን ውጪ ምንም ማስረጃ የለም። ምንም ማስረጃ የለም። ትክክለኛው መረጃችን አብርሃም ይኸውልህ፣ ከዲር አንዴ ትሰማኛለህ? ከዲር አብርሃም አንዴ ከዲር አንዴ መፍታቆይ ሰው የምንማል መፍታቆይ ታይሚንግ እንኳን አንዴ ሚውት አድርግ። አንተ ሚውት አድርግ። ዝም በል ከሱ ጋር ቀጥር። አቤት ይሰማኝ ነው አይደለ? በቃ ምን ሆነዋል ልጁ?
ከድር በስርዓት እያወራ ነው፣ እየረበሸ ነው። እስኪ ቆይ አንድ ጊዜ እየጠበቅኩኝ ነው እኔም ለማውራት ከከድር ጋር ከመቀጠል በፊት። እሺ ቀጥል አድርጊ፣ ችግር የለውም። ኤፍታንተን ሳይሆን ከታች ያለው ልጅ ነው። እናንተ ከጨረሳችሁ ሀሳብ ሰጣለሁ። እሺ አይ ፖይንቴን ላስቀምጥና እሺ ለአንተ እድሉን እሰጣለሁ፣ 1 ደቂቃ ብቻ። እስቲ ለምሳሌ እስማኤል የተወለደው ከማን ነው? እናቱ ማን ነች? ኢብራሂም እስማኤልን የወለደው ከማን ነው? ከድር እኔን ነው? እሺ ጥያቄውን ስትገምልኝ ይቅርታ። ኢብራሂም እስማኤልን የወለደው ከማን ነው? እናቱ ማን ነች? ሀጀር። ሀጀር ነው ስሟ? አዎ። እስቲ ማስረጃ አምጣና አብሮ ኖረው ቆይ ማስረጃ አምጣና አብሮ ኖረው ከአባን እንደገነቡ በማስረጃ ሳይኛ። ሀጀር ከምትባል ሴት ጋር ኢብራሂም ኖሮ እስማኤልን ወለደ። ዘና ሳድገውት ከሱ ጋር ደግሞ መጥቶ ከልጁ ከእስማኤል ጋር ያንን ከአባ መገንባቱ ማስረጃ አምጣ እስቲ። ሰሂህ ቡኻሪ ላይ አብሮ እንደኖሩ ሳይሆን የሚገልጸው ከዛ ከሳራ ዘንድ ከልጁ ጋር ወስዷቸው በረሃ ላይ ጥሏቸው እንደተመለሰ ነው ልጁ በረሃ ላይ። ስለዚህ አብሮ አልኖርም፣ ከእስማኤል ጋር አብሮ አልኖርም ማለት ነው። እየተመላለሰ ብቻ ይጠይቃቸዋል እየቆየ። ስለዚህ አብሮ ያልኖረው ሰውዬ ምን አደረገ? ከልጁ ጋር ግን አብሮ በሚኖር እሳቤ ምን አደረገ? ከአባን ገነባ። ማሻአላህ ኢት ኢዝ አሜዚንግ። በጣም ነው ደስ የሚለው። ከዘመናት በኋላ መጣና ልጁን ለመጠየቅ እዛው ተቀምጧል ሰሂህ ቡኻሪ ላይ። በቃ ቀጥል አሪዳ አንተ። እሺ የተገናኙት እሺ መስዋዕቱን የሚያፈርሰው ቶፒክ አንዱ ይሄ እኮ ነው። እንዳልተገናኙ ነው የሚናገረው። ማንና ማን እንዳልተገናኘ ቀጥል አርዲ። እሺ ትንሽ የችን ሀሳብ ልበልና ትቀጥላላችሁ። አሁን እየተባለን ያለነው ነገር ምንድን ነው? በመሐመድና በኢብራሂም መካከል ያለው የእድሜ ልዩነት እውነተኛው አብርሃም ከሆነ ማለት ነው ያለው የእድሜ ልዩነት ወደ 4000 ዓመት የሚቆጠር ነው። ለዚህ ለ4000 ዓመታት ልብ በሉ፣ ለ4000 ዓመታት ኢብራሂም እንግዲህ ሄዶ ለህዝቦቹ ኢብራሂም የት እንደኖረ እናውቃለን። እስራኤላዊ እንደሆነ ይታወቃል። እስራኤል ውስጥ እንደኖረ ይታወቃል። በመካና በእስራኤል መካከል ወደ 2700 ኪሎ ሜትር ልዩነት አለ። 2700 ኪሎ ሜትር። ስለዚህ አብርሃም ወይ ኢብራሂም ወደ እስራኤል ተመልሶ እዛ ላሉ ህዝቦች አስተምሮ ለ4000 ዓመት ሙሉ ሰዎች መካ ድረስ ከእስራኤል እየተመላለሱ ሀጅ እንዲያው ምናልባት የተወሰነች ዓመት እንኳን በዛ መሃል ተረስቶ ነበር ታሪኩ ቢባል እንዲያው 500 ዓመት ተረስቶ ነበር ይባል። ኦኬ 3500 ዓመት ብለን እንያዘው። ለ3500 ዓመት ሰው ከእስራኤል መካ ድረስ እየሄደ ሀጅ ሲያደርግ እንግዲህ የእምነት መሰረት ነው አይደለ? አንደኛው ሀጅ ማድረግ የእምነት የእስልምና እምነት መሰረት ከሚባሉ ነገሮች ናቸው። ኢብራሂምም ለሰዎቹ ሄዶ እንዲያስተምር ታዟል፣ ሄዶ አስተምሯል። ስለዚህ ለ3500 ዓመት ሲደረግ የነበረ ድርጊትን አንዲት ብጣሽ ወረቀት ላይ እንኳን ማስረጃዋ አትገኝም ብሎ መናገር ምን ያህል የወደቀ አስተሳሰብ እንደሆነ ሰው መገመት። ልመልስልህ። ኧረ እባክህ ከድር ምን ሆነህ ነው? እሺ በሰላም ነው? ኦኬ። ስለዚህ ምን ያህል የወደቀ አስተሳሰብ እንደሆነ ብጣሽ ወረቀት ላይ ለ3500 ዘመን ይሄ ድርጊት ሲደረግ አንድም ሰው ሬከርድ ያደረገ የለም ብሎ መናገር በጣም ኢማጂን 3500 ዓመት ማለት በጣም ረጅም ነው። አንተ ሙሴ እያልክ ስትጠይቀን ሙሴ የዛሬ ስንት ሺህ ዘመን ያደረገውን አንድ ወቅት ላይ ያደረገውን ተግባር ሳይሆን እየጠየቅን ያለ ነው ለ3000 ዓመት በብዙ ሚሊዮን የሚቆጠሩ ህዝቦች ከትውልድ ትውልድ ያደረጉትን ተግባር። ኦኬ ሂስትሪ እንዴት እንደሚሰራ ማታቅ ከሆነ ምናልባት ሂስትሪ ሪከርድ ይደረጋል፣ ይመዘገባል። ሰዎች የሚሄዱበት ቦታ የሚመላለሱበት ቦታ እንኳንና በታሪኮቹ ባለቤት ይቅሩና በተቃራኒው ወገንም ይመዘገባል። እንደዚህ አይነት ሰዎች እዚህ ቦታ ላይ ይመጡ ነበር። ለምሳሌ የግሪክ ፈላስፎችን ሄዶ መመልከት ይቻላል። የቻይኒዝ ትሬደሮችን ወይንም የቻይኒዝ ነጋዴዎችን ታሪኮች ሄደህ መመልከት ትችላለህ። እንዴት አድርገው ታሪክ ይመዘግቡ እንደነበረ አረቢያ ድረስ እየመጡ ሲገበያዩ የመጡበትን ቦታ ይመዘገባል። የሚታወቁ ቦታዎች አረብ ውስጥ የመጡበት ቦታ በአርኪኦሎጂ እንኳን የሚገኙ አሉ። መካ ግን አንድ ቦታ በስህተት ተጠቅሳ አታውቅም። አንድ ቦታ በውጭም በውስጣዊ ሶርሶችም
አንድ ቦታ ላይ መካ ሲግኒፊካንት የሆነች ወይንም ቦታዋ ለትኩረት የምትስብ ቦታ ሆና አንድም ቦታ ላይ በማንም ተጠቅሳ አታውቅም። አንድ የሆነ ከክርስቶስ ልደት በፊት የሆነ አንድ ግሪክ ፈላስፋ ማክራባህ የሚባል ቦታ ጽፎ ነበር። እሱንም አንድ ቦታ ላይ እንደ ኮቴሽን ወይንም እንደ ንግድ ቦታ ብሎ የጠቀሰውን ይሄ ሊሆን ይችላል ተብሎ ይገምታሉ እንጂ that's not even clear እንትን የሆነ ግልጽ የሆነ ማጣቀሻ አይደለም። ስለዚህ መካ አንድ ቦታ ካልተጠቀሰች ይሄ ማስረጃ ብለን የምንጠይቅህ ነገር መሐመድ የወሰደው ዝም ብሎ የፈጠረው ታሪክ ስለመሆኑ በጣም ማረጋገጫ ነው። ባይሆን ኖሮ የፈጠራ ውጤት ባይሆን ኖሮ አንዲት ማስረጃ ሰዎች እኮ ይመላለሱ ነበር። ለምንድን ነው የሚለውን ጉዳይ ለምንድን ነው የሚመላለሱትን ሳይሆን ሰዎች እዚህ ቦታ ላይ መካ የምትባል ቦታ ላይ ይመላለሱ ነበር በተደጋጋሚ እያለ የሚያሳይ ማስረጃ መኖር ነበረበት። ከሌለ ግን የመሐመድ የፈጠራ ውጤት ነው። ረጅም ጊዜ ላለመውሰድ በዚህ ላይ ልተው ለመለስ ታንኪዩ። እሺ በመጀመሪያ ደረጃ እንዴት በዓለም ላይ አቤት ልቀጥል አይደል? በመጀመሪያ ደረጃ ከዓለም ወደ መካ ሲመጡ አንዴ ለአብራራ አታቋርጡኝ። ቀጥላለህ። አርዲ የተናገረውን ትቃወማለህ? እሺ ትቃወማለህ? እኔ ያው ፋክት ነው ብዬ ነው ማለት የ1300 ዓመት የ1500 ዓመት ክስተት የተጣባ ረዳዳ አለ። አንዲት ብጣሽ ወረቀት መረጃ የለችውም ማለት የነ አርስቶትል የነ ጲላጦ እንደዚህ የግለሰቦች እንኳን በዓለም ላይ ያደረጉት ታሪካቸው አስቀድሞ የነሱ ተመዝግቦ በዚህ ደረጃ ሲኖር የ1500 በትንሹ ዓመት ክስተት በዓለም ላይ ይሄንን አድርገዋል። ህዝቦች ነው የግለሰብ አይደለም። ህዝቦች ሀጅ ያደርጉ ነበር የሚል አንድ ቢጣሽ መረጃ ከሌለ እንዴት ይታመናል ብሎ አንደኛ ነገር እስማኤል የተላኩት ለአረቦች ብቻ ናቸው። ለዓለም የተላከው ነብዩ ሰለላሁ ዐለይሂ ወሰለም ብቻ ነው። እዛ ጋር እስማኤሎች ነው። እዛ አካባቢ ለነበሩ ጁርሃም የሚባሉ ጎሳዎች ነበሩ። ለነሱ ጎሳዎች ተላኩት። ምን ሀጅ አላደረጉም ማለት ነው። እነማን? እና አብርሃም እና ይስሐቅ ሌሎቹ ነቢያቶች ሀጅ አላደረጉም ማለት ነው። እንደዛ የሆነ የተረጋገጠ መረጃ አላውቅም እኔ ብቻ። የተረጋገጠ መረጃው ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም ለዓለም የተላኩት አንድ። ስለዚህ ይሄ ነገር የሚከናወነው የት ነው? የዓለም ታሪክ ሳይሆን እዛ መካና በዙሪያ ያሉት ሀገሮች ድርጊት ነው። የሐጅ አምልኮ ማለት በመካና በዙሪያው እንጂ የዓለም አይደለም። አንድ በል። ሁለተኛ ነገር ደግሞ እነዚህ ህዝቦች ማንበብና መጻፍ አይችሉም። ስለዚህ መጻፍ ማይችል ህዝብ እንዴት ነው ታሪክ መመዝገብ ነበረበት የምትለው? ቴንኪው። እኛም እያልን ያለነው እኮ ነው። ያ ክስተት እዛው የአረቡ ብቻ ነበረ። የአብርሃም ነው ያልኩህ። የአብርሃም ነው ያልኩህ። የአብርሃም ነው ያልኩህ። ህዝብ ታሪክ አይደለም፣ የነቢያቶቹ ታሪክ አይደለም። ምንድን ላወርድ ማለት በዛ ተራን ጠብቅ። እኔም አወርዳለሁ። ኑር ማን አትረብሽ። ደቂቃን እሰጣለን፣ ታወራለህ። የአረቡ ዓለም ብቻ ክስተት ነው ይሄ። በፓጋኖቹ እዛው መካ ያሉት የሚያደርጉት ነው ስልህ የነበረው እኮ ለዚህ ነው እኔ። ምክንያቱም እዛ የነበሩት ፓጋኖቹ ያንን ያደርጉን ነበር። ከዛ ውጭ ማንም አያደርገውም ስልህ የነበረው ለዚህ ነው። አንተ መሰከርክልን። አሁን አብርሃም ባስተማራቸው መሰረት፣ አብርሃምና እስማኤል ባስተማራቸው መሰረት መካና በዙሪያ ያሉ ሀገራት የሚያደርጉት የሐጅ ክንውን ነው እንጂ የዓለም ህዝብ ሁሉ የታዘዘበት የአምልኮ ተግባር አይደለም። የዓለም ህዝብ ሁሉ ልክ የእስራኤል ነቢያቶች ማለት ነው። አብሬህ ገሃነም እሳት ውስጥ ገባለሁ። አብርሃም እና ይስሐቅ ሐጅ አስተምረዋል የሚል መረጃ ስጠኝ። አብርሃምና ማን? አብርሃምና እስማኤል ሐጅ አደራረግን በዛ ያሉትንና በአቅራቢያ ያሉ ሰዎች ሀገራቶችን ሐጅ አደራረግ አስተምረዋቸው ነው ያደረጉት የሚለውን መረጃ ስጠኝ። እንዴ ወአዝን ፊናሲ ፊል ሐጅ እኮ ይላል ቁርአን ላይ። ሰዎችን ተጣራ ወደ ሐጅ እኮ አለው አብርሃምን። ከድር አንድ ጊዜ ኢብራሂም ለመካ የተላከ ነብይ ነው ወይስ አይደለም? ለመካና አካባቢው የተላከው ነብይ እዛ ሰፍሮ ለነበሩት ለጁርሃሞቹ እስማኤል ነው እንጂ አብርሃም አይደለም።
ስለዚህ ኢብራሂም ነገር ግን አብርሃም መጥቶ ያንን ቤት ገነቡትና እዛ ቦታ እምነቱን አቋቋሙ። እዛ ቦታ ግን በማስተማር የቀጠለው ማን ነው? ኢስማኤል ነው ልጁ ማለት ነው። ሂድና አስተምር። ስለዚህ ነገር ግን ሂድና አስተምር ተብሎ የተነገረው ለማን ነው? ለኢብራሂም ነው? ለማን ነው? አብርሃም ቤቱን ገንባ እና ሰዎችን ወደ ሀጅ ጥራ ነው የተባለው። ከድር ቆይ ኤኑር አጥፋ፣ ሚውት አድርግ። ከድር ኢብራሂም አብርሃም አትበል። ኢብራሂም ሄዶ እንዲያስተምር ታዟል ወይስ አልታዘዘም? ቤቱን ገንባና ሰዎችን ወደ ሀጅ ጥራ ነው የተባለው እኮ። ቁርአን ላይ ሰዎችን ወደ ሰላት ይጠራ ነበር የሚለው መርየም ላይ የተጠቀሰው ኢስማኤል ነው። ፕሪስላሚክ ይሄ ነገር መኖሩ መረጃ ነው። በፕሪስላሚክ ይሄ ነገር ሊመጣ እንደማይችል እኮ እርሱም መልሶታል። ግልጽ ነው። ኢቭን በቁርአኑ ራሱ ይሄ ነገር ስለ አዳም አፈጣጠር ፕሪስላሚክ መረጃ እንደሌለን ሁላ ስለሌሎች ነገሮች የአላህ ቃላችን በቂ ነው። አንድ ጊዜ ስለዚህ ማን ነው ኢብራሂም ሂድና ስለ ሀጅ ፕሮክሌም አድርግ ለህዝቦች ተናገር ተብሎ ሲናገር ይሄ መልእክተኝነት ነው ወይስ መልእክተኝነት አይደለም? ተልእኮ ነው። መልእክተኝነት አይደለም ሊሆን ይችላል። ስለዚህ ኢብራሂም ለመካና ለአካባቢ የተላከ መልእክተኛ ነው። አይ ዶንት ኖ ዛሬ ነገር ግን አብርሃም ለመለሰው ዘር አርአያ ተምሳሌት ነው። ኢብራሂም መልእክተኛ ነው ወይስ አይደለም? አሁን እኛ ባለን የቁርአን መረጃ ምንድነው የሚለው? አብርሃምን ቤቱን ስራና ሰዎችን ለሀጅ ተጣራ የሚል አለ። አንድ ሌላ ደግሞ እስማኤል ደግሞ እዛ ጋር ፕሊስ እስማኤልን አልጠየቅኩም። ኢብራሂም መልእክትን ያስተላለፈው ወይስ አይደለም? የአላህን መልእክት አስተላለፈም ለመካና ለዙሪያ ህዝቦች ነው የካባ ግንባታንና ስለዚህ ኢብራሂም ለመካና ሀጅን ማለት ነው። ግን ከየአቅጣጫው ይመጡ ነበር ሰዎች። ለመካ የተላከ መልእክተኛ ነው ታዲያ ኢብራሂም ልትለው ትችላለህ። ምክንያቱም መካን የገነባው እሱ ነው፣ ዝርያውን እዛ ጋር ያሰፈረው እሱ ነው። ስለዚህ ኢብራሂም የመካ መልእክተኛ ነው። በጣም ጥሩ እንጂ የእስራኤል አይደለም። የሁለቱም ነው እንጂ የእስራኤልም ነው እንጂ የሁለቱም ለጅምሩት ህዝቦችም ነው፣ ለተለያዩ ህዝቦች እኮ የተላከ ነው። ልክ ሙሴ ለፈርዖንም ለበኒ እስራኤሎችም እንደተላከ ማለት ነው። ቀደምም ብለህ ነበረ ኢብራሂም ለእስራኤል የተላከ ነብይ ነው ብለህ ነበረ። አሁን ደግሞ ቀየርከው። እዚህ ውስጥ እንትን ውስጥ ምንድነው? ለእስራኤል ነው አልኩ እንዴ? ለእስራኤል ብቻ የተላከ ነው አላልኩም። ቃል በቃል ነው ቅድም የተናገርከው። ብዙ ጊዜ ትቀይራለህ ኦፒኒየንህን ከድር። ከዚህ በፊት እኮ አውርተን ኖ ያ ፎለምታ ሊሆን ይችላል። ስለዚህ አሁን እያልከን ያለኸው ይቅርታ፣ እኛንም አስወሩና እናንተ ብቻ እያወራችሁ እኮ አድማጭ ሆነ። ጥሩ ነው። ኤኑር ሚውት አድርግና ቁጭ በል ካልተመቸህ እታችሁን ከድር ይቅርታ አስወርደው። ኤኑርን እየረበሸ ነው በጣም እየረበሽኩ አይደለም። ያው እድል ስጡን ነው። ተግባብታችሁ አውሩና ለእኛም እድል ስጡን እናውራ ነው እያልኩ ሰው እያወራ በማለት ተግባብታችሁ ከሆነ አንዴ ትንሽ ቃል አውርቼ ልውረድ እኔ። እሺ ይሄንን ሐሳብ ተቀጥላ ይሄንን ሐሳብ ቆይ አንድ ጊዜ ይሄንን ሐሳብ ሰጥቼ ተጨርሳለሁ። እኔ ሬድ አንተ እንደዛ እያልክ እኮ አስወርዱት እንዲህ እያልክ አሁን አንተ ብቻ ነው እያወራህ ያለው። ለእኛም እድል ስጠን። የሆነ ነጥብ አንስታችሁ ዘግታችሁ ወደ ሌላ ስቴፕ እየሄዳችሁ ነው እንጂ ጭቅጭቅ ብቻ የኖር ፓይ ማይክን ያዝና ትቀጥላለህ። ሐሳቤን ልጨርስና እቀጥላለሁ። እሺ ለመካ የተላከው መልእክተኛ ማን ነው ብሎ ነበረ ቅድም። እስማኤል ለምሳሌ ለመካና ለአካባቢ፣ ኢብራሂም ግን ለእስራኤል ነው የሚል ሐሳብ ተናግሮ ነበር። አሁን ደግሞ ቀይሮ ኢብራሂም መልሶ የመካ እንደዛኔ ማለት ያላስታውስም ያ ፖለምታ ሊሆን ይችላል። አብርሃም የእስራኤል ዘር ሃይማኖትም የአረቦችም ሃይማኖት መስራች ነው፣ ዋናው አባት ነው። ኦኬ እሺ ጥሩ ነው። አሁን ይሄንን ልበልና ልጨርሳለሁ። ቁርአን ደግሞ ምን ይላል? ለህዝቦቿ በቋንቋቸው የሚናገር መልእክተኛ ካልሆነ እንጂ አንልክም፣ ወይንም በዘራቸው የሆነ መልእክተኛ ካልሆነ እንጂ አንልክም ብሎ ተናግሮ ደግሞ በሌላ ክፍል ላይ እናገኛለን። ኢብራሂም ለእስራኤል የነበረ መልእክተኛ እንደሆነ ይሄ የሚታወቅ ነው። ስለዚህ አሁን ላይ መጥቶ ስለ ካባው ሄዶ ለሰዎች አስተምሯል፣ ለመካና ለአካባቢያ ብቻ ነው የሚለው አያስኬድም። ኢብራሂም ሄድና አስተማር ብሎ ሲነገረው አስተማሪ እኮ እስማኤል ነው ብያለሁ።
ሂድን መልእክት ስጥ እኮ ተብሏል። ኢብራሂም እያልኩህ ነው። ተጣራ ተብሏል። አዎ ቤት ገባ ተጣራ እኮ ተጣራ የተባለው የሚያስተምረው ግን ቁርአን የሚገልጸው ማን ነው? ሱረት መርየም ላይ እስማኤል ነው ተጣራ ተብሎ የተነገረውን ግን አንተ ለማን ብለህ ወሰንከው? ቁርአን ላይ ያልተጻፈውን ማለት ነው። ለመካና ለአካባቢያው ብቻ ነው አልክ። እንደዛ የሚል ማስረጃ የታለ? ኢብራሂም የእስራኤልን መልእክተኛ ከሆነ ለእስራኤልም ሄዶ ይህንን ነገር እንደተናገረ የሚያሳይ ነው ማለት ነው ይሄ ክፍል። እስራኤልም ሄዶ ይህንን ነገር ካስተማርና ከተናገረ ደግሞ ሰዎች ከእስራኤል ጀምሮ እየመጡ ሀጅ ያደርጉ ነበረ ማለት ነው። የእስራኤል ዋና ማምለኪያ ሴንተራቸው ቁድስ መሆኑ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሱ ተናግረዋል። ቁድስ ነው የመጀመሪያው ቂብላ ማለት ነው። ይሄ ነው ኮንትራዲክሽን ማለት ይሄ ነው ነገርኩህ እኮ። ምን ነው ኮንትራዲክት የሚያደርገው? ሁለት ሴንተሮች አሉ። ሁለቱም የራሳቸው ማዕከል አላቸው። የመካ አንደኛው ልጆቹ ካዕባ ነው ሴንተራቸው። እነዛ ደግሞ እስራኤሎች ደግሞ ኢየሩሳሌም ነው። ከድር ኢብራሂም ለመካና ለአካባቢው ብቻ ነው ሄዶ እንዲናገር የታዘዘው የሚል እስኪ ማስረጃ አሳየ። የሐጅ ክንውን ነው እኮ ያልኩህ። የሐጅ ክንውን ለዓለም የታወጀ አይደለም። ምክንያቱም ለዓለም የታወጀ እምነት ይዘው የመጡት ብቸኛው ነብይ መሐመድ ሰለላሁ ዐለይሂ ወሰለም ብቻ ናቸው። አይደለም ይሄው በሱራ 2 ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሁሉም ለህዝቦቹ ነው የተላከው፣ እኔ ብቻ ነኝ ለዓለም ህዝብ የተላኩት ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። በሱራ 22 ከቁጥር 26 እስከ 27 ድረስ ምን ብሎ ተቀምጧል መሰለ? ለኢብራሂም ሲናገረው ምን ተባለ ነው? በዛ ቆይ የሱራውን ክፍል አወጣዋለሁኝ። ግን ሄዶ ለሰዎች ፕሮክሌም እንዲያደርግ ግን ለኢብራሂምም ተነግሮት እንደነበረ ይነገራል። ለምን ለሰው ዘር የሚል ነገር ግን የለም። ሰዎችን ተጣራ ብቻ ነው የሚለው። ኤግዛክትሊ ሰዎችን ተጣራ እና ታዲያ ሰዎች ማለት አንተ ለምንድን ነው በመካና በአካባቢ ብለህ የከለልከው? በዛኛው ማስረጃ ነው። ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል? ሁሉም ነቢያቶች ለህዝቡ ነው የተላኩት፣ እኔ ብቻ ነኝ ለዓለም ህዝብ የተላኩት ብለዋል። ለህዝባቸው ከተላከ ደግሞ ኢብራሂም ለህዝቡ የተላከው ሂድና ተናገር ለሰዎቹ ከተባለ ራስ እኮ አመጣህ ይኸው። ስለዚህ ሄዶ ለሰዎቹ ተናግሯል ስለ ሀጅ ማለት ነው። እንዴት ገብቶሃል? እንዴት አይደለም ገብቶሃል እንዴ? ኢብራሂም ለሰዎቹን የተላከው መሐመድ ነው ለዓለም የተላከው አልከኝ። ስለዚህ ለሁለቱ ዘሮች የሰፈሩበት ቦታ አካባቢ ሀጅን እንዲያስታውቁ ታዘዋል። እዛኞቹ ኢየሩሳሌም ጋር አላቸው የራሳቸው አምልኮ፣ እዚኞቹ ጋር ደግሞ የወደፊት ወራሾቹ። አንተን እንደዛ ብለህ እየተረጎምክ ያለው እንጂ የቁርአኑ ክፍል በግልጽ የሚናገረው ለሰዎች ሂድና ተናገር የተባለው ሰዎች የሚለውን አንተ መካና አካባቢው ብለህ ለምንድን ነው የዓለም ህዝብ ሁሉ የሚል እንዴት ሊሆን ይችላል? ሊሆንም ይችላል ላይሆንም ይችላል። የተገለጸ ነገር የለም። እኮ ሊሆን ይችላል እኮ ግን ስትመለከተው ኢብራሂም እስራኤላዊ እንደመሆኑ በጣም ለሰዎች ሂድና ተናገር ተብሎ ሲነገር ለእስራኤልንም የሚጠቀልል እንደሆነ ያሳውቃል። አይጠቀልልም። እስራኤል ራሳቸው ሴንተር አላቸው እዛው በፈቃደኝነት ይመጣሉ እንጂ የራሳቸው ማዕከል አላቸው እዛ። ግዴታ ነበር። ኦንሊ ሪዝን አንተ ብቸኛው ምክንያት እስራኤልን አያጠቃልልም ብለህ እየፈታህበት ያለው ምክንያት ችግር ውስጥ እንደሚከት ሂስቶሪካል ማስረጃ አምጣ እንዳትባል ችግር ውስጥ እንደሚከት ስለገባ ማስረጃ ላምጣ። ነብዩ ሰለላሁ ዐለይሂ ወሰለም ሲመጡ ወደ ኢየሩሳሌም ነበር ዞሮ የሚሰግዱት። በቃ አደይንዶ ፍተዲያ ሁሉ ወደ ኢየሩሳሌም ዞሮ ሰግደዋል። ለምንድነው? እዛ የራሱ ሴንተር ስላለው። አንድ አይደለም፣ ሁለቱ የተለያዩ ናቸው። በጣም ጥሩ። እቺን ተናግሬ ጨርሳለሁ። አሁን እየሰማን ያለነው ምንድነው? ለ4000 ዓመታት ከኢብራሂም ጀምሮ እስከ መሐመድ ጊዜ ድረስ ማለት ነው አንዲት ብጣሽ ወረቀት ማስረጃ እነዚህ ሁሉ ህዝቦች እነዚህ ሁሉ ነቢያቶች መጥተው ይሄንን ነገር አድርገው ሲያልፉ አንዲት ብጣሽ ወረቀት ማስረጃ ስለ ሀጅ የሚናገር ስለ ማንበብና መጻፍ እኮ አይችሉም። ስለ ካባ የሚናገር ብጣሽ ወረቀት ማንበብና መጻፍ አይችሉም። ሂስቶሪካል ማስረጃዎች አሉ ማለት ማንበብና መጻፍ ከሰለከት ግሪኮች ጻፉ እንደ ለመካና አካባቢው የዓለም ክልውን እኮ አይደለም። ሀጅና አካባቢው ስለሚደረግ ተወራት ታቀም በቀኝ ግዛት ራሱ እንደጻፍ ስለ ጃህልያዎች ታሪካቸው ተቀምጦ ታገኛለህ። ሂስቶሪካል የሆነ አርኪኦሎጂካልም የተጻፈም ማስረጃዎችን ታገኛለህ። ስለ በጃህልያ ጊዜ ወይንም መሐመድ ከመምጣቱ በፊት ስለነበረው ታሪክ አሁን ማስረጃ የለም እያልኩ አይደለም። አሁን እኔ ማምጣት አልችልም ነው። በቃ ስለሌለ ነው ማምጣት የማትችለው። ሊኖር ይችላል አላውቅም። የለህም ግን ተጠቃሚ ነው ብዬ አላስብም። ዋናው ነገር ቁርአን ነው። እስላም የጀመረው ከዛ በኋላ ነው። እኛ የሚመለከተን ያስቀየረ ነው እና ቁርአን ስለነገረን የቀደምት ታሪኮች ነው። ቀጥሉ። እናንተ ግን በቃ የተማርነው ምንድነው? ማስረጃ ልታመጣ አትችልም ስለሌለ ታትስት አለቀ። ልክ እናንተ ስለ አዳም አርኪኦሎጂካሊ ማስረጃ እንደማይገኝ ማለት ነው። እስኪ ድንጋዩ በማን ዘመን ነው ያወረደው? አሁን ያለውን ሰማችሁ? ስለ አዳም
መረጃ እናንተ እንደማታመጡ አስቀድሞ የነበረ የእስልምና ጭንቅላት እንዲህ ነው። አዳም እንኳን የመጀመሪያ ሰው መሆኑን አያውቅም ማለት ነው። ከመጀመሪያ ሰው ቀድሞ ይጠይቀናል። አርዲ ከአዳም በፊት ያሉ መረጃዎችን አንጣል። ዛፎች ይመስክሩለት ለአዳም ለማጆን ያነበበባቸው ስለ አዳም የጻፈ መረጃ አንጦ እስቲ ከአዳም በፊት የእስልምና ኪኔም እኮ ገራሚ ነው። እኔ ያለኝ የኢብሊስ የጻፈው የኢብሊስ ዳይሪ ላይ ለአዳም አልሰግድም ብዬ ነው የሚላል። እሱ ከአዳም በኋላ አላህ ስሙን ሲያሸመድደው ታሪኩን ረስቷል። ስሙን ሲያሸመድደው ታሪኩን ማጻፍ ረስቶናል። ኑር ወይ እንኳን ደህና መጣ። ሰላም ነው መስገነው። አይ እንኳን ለከድር ስናደርገና የዝሆኖቹ ምዕራፍ ታውቀዋለህ? የዝሆኖቹ ምዕራፍ እኔ ለከድር ልናገር ነው የገባሁት። ኖ ራስን ቻል ተወያይ፣ ጥያቄ መልስ። እወያያለሁ። አይ በመጀመሪያ ደረጃ ለሱ መናገር የምፈልገው ነገር ስላለ ነው። እየሰማኝ ከሆነ ራስን ቻል። ባለፈው ልክ ተመሳሳይ ነገር እፎይ ልንገርህ፣ ተመሳሳይ ነገር አድርገው ነበር። ከድር ከኔ ጋር ገብቶ ማለት ነው ስለ ቁርአን እየተወያየ ምን አለኝ፣ 3 አይነት ቁርአን ሊኖርህ ይችላል። ከፈለክ ሁሉ በወረቀት ሁሉ ጽፈህ ከመጨረሻው ፓርት ላይ ሁሉ ቀጥለህ 116 ሱራ ያለው ቁርአን ማድረግ ትችላለህ ብሎ ተከራክሮ ከተቀመጠ በኋላ ልክ እንደዚሁ ሌላ ሙስሊም ልጅ አውቀው ለሁለት ይገቡና ምን ያደርጋሉ መሰለህ? ሁለተኛው ሙስሊም ልጅ በቃ ከድር እስከሚበቃ መልሳል፣ ጎበዝ ነህ አንተ ብሎ እንትን ይሄ የላይቭ ስትራቴጂያቸው ነች። እቺ ደግሞ ምን አለ በለኝ። አሁን ኤኑር የሚናገረው እሷን ነው። እንደዛ ሌለው አይዞህ በጣም ምርጥ ነው። አንተ ልኬውን ኪሶ አይደለም ሲጀመር ጥላቻ አለብህ። እንደዚህ ሳይሆን ለመወያየት መጥቻለሁ። በዚህ ልክ አይደለም መናገር ያለብህ። አንተ የምናገረውን አድምጠህ ነው ምላሽ መስጠት ያለብህ እንጂ ምንድነው የሚያፈጥነህ? እኔ የፈለኩት እሱን ለሌላ ነገር ነው። ከዛ አወያያለሁ ብያለሁ። አይደል ወይ? አርዲና ከድር ጨርሰዋል። አርዲና ከድር ጨርሰው አሁን እኔ እናንተ ደግሞ ልናወራ ነው። ሶ አርዲና ከድርን ኢግኖር አድርጋቸው። እኔ እናንተ አሁን እንጀምራለን እንደ አዲስ ማለት ነው። ትስማማለህ? አልስማማም። መጀመሪያ እሱን ላውራውና ከዛ በኋላ አንተማን መወያየት እንችላለን። በቃ ከሰርቷልና ታብታብ እያደረግ ኮፒ ሊንክ እያደረግ በዛው ትማራለህ። ሚዩት ያደረግከው ተመለስ። የወጣው ልጅ ተመለስ፣ አሊያም እታይ ትሆናለህ። ራስን ታገኘዋለህ። 1 2 ከመውጣቱ በፊት ተመለስ። ኦኬ ታብታብ አድርግ ማለት ነው። ሰላም እንዴት ነህ? ሰላም ነው፣ ሁሉ ሰላም። እንዴት ነህ? አልሐምዱሊላህ። ምንድን ነው የደከመ ይመስላል? ድምፅ ጥሩ አለ። ትንሽ ያመኛል። ምን ነው? ጉንፋን ነው።